የአርቲስት አንዷለም ጎሳ ባለቤት የሆነችው ቀነኒ አዱኛ ከሞተች እንግዲህ 2 ሳምንታት አልፏታል። በዚህ ጊዜ ታዲያ ስለ አሟሟቷ ምንም ትክክለኛ መረጃ ፖሊስ አሳውቃለሁ ብልም እስከዛሬ ድረስ ምንም ትክክለኛ መረጃ አልተሰማም። ይሄንን አያይዞ ታዲያ የሷ አባት የሆኑት አቶ አዱኛ የኢትዮጵያ ሕዝብ የልጄ ሞት ተደባብሶ እንዳይቀር እባካችሁ ድምጽ ሁኑ፣ እባካችሁ ከጎኔ ሁኑ ሲሉ ተሰምቶ ነበር። ከአባትየው ንግግር በኋላ የተለያዩ አዳዲስ መረጃዎች በአሁኑ ሰዓት እየወጡ ይገኛሉ። ታዲያ ከነዚህ መሃልም አብሮ በሚኖሩበት ሰዓት መሳሪያ ሁላ ይተኮስባት እንደነበረና የተለያዩ ጥቃቶችን ሲያደርስባት እንደነበር የቅርብ ሰዎች ነን ያሉ ግለሰቦች ላይቭ ላይ ሲናገሩ ሰምተናል። ላይቭ ላይ ምን ሲባል ነበር የምለውን እስከ መጨረሻው አብራችሁ ተከታተሉ። እሺ፣ አንዷለም ጎሳ ያደረገውን ነገር ነው በቀነኒ ላይ ያደረገውን በወንድሟ ፊት በታናሽ ወንድሟ ፊት ያደረገውን ነገር ነው አሁን የምነግራችሁ ማለት ነው። አንዴ ሚውት አድርጉልኝ፣ ይቅርታ። ቴንክ ዩ። አንዷለም ጎሳ በታናሽ ወንድሟ በተማሪው ፊት ማለት ነው ከውጪ ሰክሮ እንደለመደው ሰክሮ መጥቶ መሳሪያ መዘዘባት። ልጁ ወጥቶ ቪዲዮ ይሰራል እንግዲህ ሰሞኑን መስራቱ አይቀርም። መሳሪያ መምዘዙ አይደለም ፎቶ ምንድነው መሳሪያ አምጥቶ መዘዘባት። መሳደብ ጀመረ። ዝም ቢለምኑት ምን ቢሉት አይሰማም። ሰውየው አብሾ ነገር አለበት። መሳሪያውን ተንበርክከው ሲለምኑት ተኮሰው ማለት ነው። ወዴት ተኮሰው? ወደ ኪችን። የኪችኑ እንትን ኢቭን እስካሁን ድረስ አልተቀየረም አሉ። ፖሊስ ሄዶ ፎቶ አንስቶታል። ምን አርጋችሁ እንደምትሸፍኑለት እኔ እግዚአብሔር ይወቅ። እንግዲህ በመሳሪያ ነው የያዛት ቀጥቅጦ። እናንተ ለምንድን ነው የምትሉ ሰዎች በታናሽ ወንድሟ ፊት አቀባብሎ ከእንደገና እግሩ ስር ወርቆ ሲለምነው ወደዛ ተኩሷል። ወደ ኪችኑ ማለት ነው። ኪችኑ ጋር ያለው በር ኦር መስታወት እስካሁን በጥይት ተበስቷል። ኦኬ፣ ይሄንን አንዷለም ነው እናንተ እየተከራከራችሁለት ያለው። ገና ብዙ ጉድ እናወጣለን፣ በጣም ብዙ ጉድ ማለት ነው። የእናንተን ስድብ ፍራቻ ወደኋላ የምንቀርበት ምንም ምክንያት የለም። እስካሁን ጊዜ ሰተናል ለራሳችን እኔና ኪያ። ከዚህ በኋላ ግን በጣም እንቅልፍ ይነሳል። አሁንም የምነግራችሁ ነገር ይሄንን ነገር ለሁሉም አድርሶ አንዷለም መሳሪያ ይተኩስባት ነበረ፣ ያስፈራራት ነበረ። ልጅቷን አቢዩዝ አድርጓታል፣ ሜንታሊም ፊዚካሊ። ፍርዱ ለእናንተ እንግዲህ አልገደላትም ካላችሁ ከዚህ ሁሉ በኋላ ፍርዱን ለእናንተ። ይሄ ግን ትክክለኛ ማስረጃ ነው መረጃ ነው የነገረው። የዛው የሞተች ቀን ነው ከሌላ ከዛ በፊት ነው። ይሄ ያረ ነፍ ጊዜ ነው የሚያደርግባት ሰው ይሁን ነፍ ጊዜ መሳሪያ ሲጀመር እንትኑ ነው። ግን መተኮሱ ደግሞ ፖሊሶች ፎቶ አንስተውታል ፖሊሶች። እሺ ፖሊሶች ፎቶ አንስተውታል። እንግዲህ አዎ መስታወት ነው የተበሳው። ጀርባ በቦክስ አጣሟታል። ከስቴጅ ጀርባ ክለብ ውስጥ ነው እንግዲህ አስቡ። በቦክስ ይገባላታል በሰከረ ቁጥር። ምንድነው? እሺ ይሄንን ምን ልትሉ ነው? ምን ልትመልሱ ነው? ለዚህ ጉዳይ ለዚህስ መረጃ አላችሁ? ቤቱን በሽጉጥ በሳስተዋል። ይሄ ሁሉ ፎቶ ቪዲዮ እየወጣ ነው ያለው። ይሄ ሁሉ እንግዲህ አምላክ እግዚአብሔር አላህ ነው ለዚች ልጅ እየቆመ ያለው እንጂ እንደ ሰውማ ተሸፍኖባታል። እንደ አንዳንድ ሰዎች ሁሉም አይደለም። በጣም ድምጽ እየሆናችሁ ያላችሁት ሪፖስት፣ ኮፒ ሊንክ፣ ሰው ጋር ቪዲዮ እንዲደርስ ብዙ ነገር ቀን ከሌት እየሰራችሁ ያላችሁት እጅግ በጣም ነው የማመሰግነው። ከዛ ውጭ ግን ብዙ ነገር እያደረጋችሁ አምላክ ግን እውነታውን እያወጣ ነው ያለው። በቀደም ቤቱን በሙሉ እሷ የሞተች ቀን ወለወሉት፣ ቤተሰቦቿ አብረው የኖሩት ማለት ነው። እስከ ፍሎሩ ድረስ እየወለወሉ ፖሊስ ደረሰበት። ቤቱ ተወልብሎ አልባይዞ። እንደዛም ሆኖ ግን እንደው ሲይዛቸው እጅ እግራቸውን አይናቸውን አላህ ሲይዛቸው ቤት ውስጥ በደም የተጨማለቀ ምንጣፍ ተገኘ። ዮኒ ማኛ ኦሮሞን ስለሚጠላ ነው የውሸት ነገር እየለጠፈ ነው አላችሁ። ኦኬ እንስማው፣ እንጠብቅ። እኔ መረጃ እስካገኝ አላወራም ብዬ ነው እስከዛሬ እጄን አጣጥፌ ቁጭ ያልኩት። ፖሊስ መጥቶ በቀደሙ ቀጠሮ ላይ አዎ ከቤት ውስጥ አግኝተናል አንዳንድ መረጃ፣ በደም የተጨማለቀ ምንጣፍ አግኝተናል አለ ፖሊስ። ምን ይውጣችኋል? አሁን ስልኳ ደግሞ ለአንድ ሳምንት ሙሉ ማን እጅ ላይ ነው የነበረው?
እህትዮ ጋር ነው የነበረው። ፓስወርዱን እህትዮ ታውቃለች፣ ብዙ ነገር አጥፍታለች። አሁንም ቢሆን ግን የኢትዮጵያ ፖሊስ መስማት ያለበት ነገር ፕሊስ፣ የኢትዮጵያ ፖሊስ ሙሉ ነገሩን ከአይፎን ማውጣት ይቻላል። አይፎን አይን ውስጥ አንዴ የገባ ነገር ለዘላለም ይወጣል። ቢያጠፉትም ሪሳይክል ቢን ከሪሳይክል ቢን ቢያጠፉትም አሁንም ማውጣት ይቻላል። ስቲል ከአይፎን ጠፍቶ አይጠፋም፣ ማውጣት ይቻላል። ተው ስልኩን እንዳያፍኑት ደግሞ ተው። እንደዚህ አይነት ነገር ለምን ያፈናሉ? ስልኩን ካፈኑማ አለና አሁንም ስልኩን አምጡ ነው። ስልኩን አምጡ። የስልኳ ሞዴል ይታወቃል። ከቲክቶኳ ላይ ማውጣት ይቻላል። የስልኳ ሞዴል የትም አያመልጠንም፣ የትም አያመልጠንም። ተሰቃይታለች። ከሰው ጋር ወጥታ ሻይ ቡና ማለት አትችልም። ሰው ማግኘት አትችልም። ከሰዎች አቆራርጧታል፣ ይደበድባታል፣ ያንቋሽሿታል። ቮይሱ አለኝ እኔ ሲያንቋሽሻት ስሰድባት ደውሎላት ሪካርድ አድርጋው ታውቃለች። እሱንም ይሄን ታውቃላችሁ። ይሄን ኪያ እኔ በማግስቱ ደወልኩኝ። እሷ በሞቲ በማግስቱ የሚያውቃት ሰው በአካል የሚያውቃት ሰው ጋር ደወልኩኝ። ኢቨን የእሱ የካሴት ምረቃ ቀን ወይ አንድ ቀን ቀደም ብሎ ወይ ከሰዓታት ቀደም ብሎ እንደተመታች ነው። እና ያንን እዛ ላይ የተገኘችው ሜካፕ ከበር አድርጋ ነው የተገኘችው። እኛ ቁጭ ብለን እዛ ላይ የተገኙ ሰዎች ናቸው እንደዛ ያሉኝ። የእሱ የሙዚቃ ምርቃት ላይ የተገኙ ሰዎች ምንድን ነው ያሉት? እስቲ ያን ዕለት እንዴት ነበር ምናምን ስላቸው ያን ዕለት ራሱ ፊቷ የተመታችውን ፊቷን በጣም በቅርብ የምታውቃት ሴት ነች እንደዛ አለችኝ። ፊቷ በልዞ በሜካፕ ነው ያንን ቦታ ከበር አድርጋ የመጣችው። እንደዛ ስትስቅ እውነት እንዳይመስላችሁ ከሱ ጋር ሆና እጅ ለእጅ ምናምን ተያይዛ ስትሄድ በቃ እዛ ጋር እሷ እና ሰው ለምንድን ነው ይሄንን ካወቀች ለምን ከሱ ጋር ለምን ኖረች ብዬ ጠየቅኩኝ። ወይስ ደግሞ እናንተስ በቃ ይበቃሻል ከእንደዚህ አይነት ሰው ጋር አትኑሪ ለምን አላላችኋትም ብዬ ስላቸው ነግረናታል። ግን እሷ ያለችው ምንድነው አስተካክለዋለሁ ከዛሬ ነገ ሊስተካከል ይችላል ብላ ነበር የምታስበው። ለምን ቢኮዝ ሺ ላቭዝ ሂም ገብቶሃል። አሁን ባይዞይ እኔ ደግሞ መለስ ስንል ለኢትዮጵያ ሴቶች እኔ የምነግራችሁ ነገር ፕሊዝ አደራችሁ፣ እናንተ አላህ አይደላችሁም፣ ኢየሱስ አይደላችሁም፣ ጌታ አይደላችሁም። ቀርጻችሁ የምታስተካክሉት ሰው የለም። አናጺም አይደላችሁም። ቀርጻችሁ አንድም ሰው የምታስተካክሉት እናንተ የተጣመመው የሚሳደበውን የሚማታውን አስተካክለዋለሁ እኔ ቀርጸዋለሁ ብለሽ ከገባሽበት መናጢ አሁን ላልሹ ደግሞ ከባጃጅ ተነስቶ እዚህ ደረሰ ዘፈነ ለምትዩ የሁሉም ስለዚህ ኦ ማይ ጋድ እንዴት ነው ቆይ የምታስቡት? እሱ ከታች ተነስቶ እዚህ ደረሰና ስለዚህ ይሄ መረጃ ነው አይገልም። ዘፈነ ይሄ መረጃ ነው አይገልም። እሱ ድሮ ጋሪ ስነዳ ነበረ፣ ከዛን ዛሬ ላይ ደግሞ ሬንጅ ሮቨር መንዳት ስለጀመረ አይገልም። አቤት መረጃ! አቤት ደንቆሮ! እንዴት ታድለሻል! በእናትሽ ጥድት ያልተማሩ ገብርኤልን ትናንትና ማለት ነው እንዴት የደምን እያስለቀሱን የነበረ ትናንትና የነበራችሁ ሰዎች አይታችሁታል። አባትየውን እንዴት እቺ ነው አንደኛው ማለት ነው አባትየውን ስትሳደብ ነበረች። እኔ አይቻታለሁ። ኪዩ ብዙ አብረውት ያደሩ አሉ። ዱባይ አብረውት አድረው እኮ ነው። ዱባይም አሉ ሙስጠፋ አብረውት አድረው እኮ ነው እንደዚህ የሚሆኑት። ነፍ ናቸው ብታይ ወገባቸውን ገትረው የሚከራከሩ እኔም ጋር መታማር በቃ የሆነ ይላሉ። አማራ ይላሉ። አማራማ አዛኝ ስለሆነ ከኛ ጋር እያለቀሱ እያዘኑ እንዳንተ አውሬ እኮ አይደለም እነሱ። ቢያንስ ሪዝነብል ናቸው። ስታስረጃቸው ሁሉም መተው አዝነው አልቅሰዋል። አማራው ድንጋይ እንደ ማህበረሰብ ጨካኝ የለም፣ እንደ ማህበረሰብ ጥሩ የለም። ይሄን እንመን። ይሄ አማራ ስለሆነ ጻድቅ አይደለም፣ ኦሮሞ ስለሆነ ጻድቅ አይደለም። ይሄ ከነሱ ጋር የሚያገናኘው ነገር የለም። ፔሬድ ስለነሱ ማውራት አያስፈልግም። ከዛ ውጪ ዲፌንድ ማድረግም አይጠበቅብንም። ለነዛ በቃ አይመለከታቸውም ነው በቃ ዳሴ። ከዛ ውጪ እቺ አሁን አጀንዳ ለማስቀየር እንጂ እንደማይመስልም ታውቃለች ለራሷ። ያላዩትን እንደ ታው እንጂ ስንደነቅርም እንደው በልክ እናርገው። እንዴት ታደላለች ዱንቁር ያለች እቺ ደግሞ ታደራው አረንገሎ አራው እኔ መልዕክት ላስተላልፍና ልጣ። እኔ ቀድምሻለሁ መሰለኝ። እኔ ልበል እኔ ቀድማለሁ። ቅርታ የኔ ኢምፖርታንት ስለሆነ ነው እናት ሶሪ። እሺ ችግር ወይ ጉድ። እዚህ ጋር እንኳን ደህና መጣሽ የኔ ቆንጆ ኪዩ። ፒንክን ታውቃታለህ አይደለ? አላውቃትም።
ኦኬ እሷ የቀኖን የፍርድ ቤት እንዴት ህይወቷ እንዳለፈ ሁሉን ነገር ፒቲሽን በአማርኛ በእንግሊዝኛ አባትዬ ያስተላለፉትን ከሀበሻ ጋር ሆና ከኛ ጀርባ ያለች በጣም 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 የምትመሰገን ምትለፋ ከኛ ጋር እሷ ናትና ፎሎ ተደራረጉ ፕሊስ። ፒንክ በጣም ብዙ እያገዘችን ነው ከሀበሻ ጋር እና ወቃት እሷ ከመጀመሪያ ጀምሮ አብራናለች። ኪዩዬ በመጀመሪያ ቴንኪ ፎክስ ያስራ አስገባልና ወንዶና ደግሞ አንተና ነው ተኛገኝ። ድምጽሽ ግን በጣም ሩቅ ነው። ድምጽ ከኛ ነው ውዴ። አይሰማም? አሁን አይሰማም? አሁን ይሰማል። ላፕቶፕ ላይ አስቀምጬ ስለነበር ነው። አይ በጣም ቴንኪው ማለት እወዳለሁ። ወንዶች ሆናችሁ በዚህ ጊዜ ከኛ ጎን ስለቆማችሁ እንደዚህ ድምጽ ስለሆናችሁ በጣም ማመስገን ፈልጋለሁ። ከዛ በተጨማሪ ደግሞ አሁን እየሰማችሁ እየጻፍኩኝ ነበረ ለቀነኒ አሁን አዲስ የወጣው ፒክቸር እና የባለፈውን አያይዤ ቪዲዮ በእንግሊዝኛ ለመስራት እና ሞርኪንግ ኦን ዳት እና ሌላ ደግሞ ፒቲሽኑ ላይ በጣም በቃ ማስተላለፍ የምፈልገው እዚህ ጋር ብዙ ሰው ስላለ ይሰማኛል ብዬ ስላሰብኩ ነው። ፒቲሽኑን እባካችሁ ሳይን አድርጉ። በቃ ላይክ 900 ምናምን ላይ ነው የቆመው እና ኤክስፔክት እንዳደረግነው እየሄደ አይደለም። አይሻልም ቪዲዮ እሱን ጀስት ለማስተላለፍ ነው። ዩ ጋይስ አር ኦል ኦፍ ዩ አር ራሽንግ ዲስ ታይም ግን በቃ ዲስ ኢዝ እኔ ላይክ አም ሶሪ በጣም ኢሞሽናል በጣም በቃ ዲስ ዴይስ ጥሩ ስሜት የተሰማኝ አይደለም እና አሁን ላይ እኛ ምንም ማድረግ አንችልም ማለት ላይክ ኦንሊ ቲንግ በቃ እጃችን ላይ ማድረግ የምንችለው ፒቲሽኑ ብቻ ነው የታየኝና የተሰማኝ እና ቪዲዮ እየሰራን ቲክቶክ ላይ ፖስት ብናደርግ ሪፖስት ብናደርግ ዳስ ኦንሊ ቲንግ በቃ ቤተሰቦቿ የሚፈልጉትን ኬዙ በቃ ውሳኔው እስኪታወቅ ድረስ በሱ ነው ከቤተሰቦቿ ጎን መቆም የምንችለው እና ፒቲሽኑን ሳይን እያደረግን እና ደግሞ በየጊዜው በቻልነው አቅም ቪዲዮ እየሰራን ፖስት ብናደርግ ሰው አትረሳ የምችልች እና አሁን ላይ እኔ እስከማውቀው ያው ሶፊያ አለች፣ ናሆር፣ አንተ አንዳንድ ልጆችም አሉ። እነሱ ናቸው እንጂ በቃ ማንም እኔ እየተረሳ የመጣ ይመስለኛል እና አባትየዋም ከኔ አጠገብ ቁሙ ያሉት በዚህ ነው እና እኛ ሶሻል ሚዲያ ላይ ያለን ሰዎች እኛ ላይ ከሀገር ውስጥ ውጭ የምንኖር ሰዎች አሁን ላይ ከቤተሰቦቹ አጠገብ ለመቆም ፒቲሽኑን ሳይን ማድረግ፣ ቪዲዮ ፖስት ማድረግ፣ ሃሽታግ እያደረግን መጻፍ፣ ቪዲዮ ፖስት ማድረግ እንኳን ባንችል ራሱ ስቶሪያችን ላይ እያደረግን እንዳትረሳ ማድረግ መሞከር ነው ያለው እና ዳስ ዘ ኦንሊ ቲንግ ዊ ካን ዱ። ባለፈውም ስላይድ ሰርች አታርጉ እንትን እየሰጠኝ ነው ባይዞይ ዋርኒንግ ሰጥቶኛል የላይቭ ማለት ነው። አም ሶሪ በጣም ችግር የለም። ፒንክ እስካለን እናወራለን። ኮፒ ሊንክ ይሻላል። ኮፒ ሊንክ አሁን ልውጣና እንትን እያልኩ ነው ካለኝ ጊዜ አንጻር ላይክ እየጻፍኩኝ ነው። ያ ሼር አድርጊልኝ እሺ። እንትን እባካችሁ ሶሬቲ ላይም አለ እኔም ላይ ደግሞ ፕሮፋይል ላይ ገብታችሁ ሊንኩ አለ። እባካችሁ ትንሽ ነው